ምችልኩ ልመጣላችሁ እችላለሁ። ነገሮችን አመቻችቼ ያው ጊዜ ሊፈጅብኝ ይችላል፣ ግን ልመጣ እችላለሁ። የት ነው የኔ ቆንጆ የሚባል ነገር የለም። እሺ አንድ ቀን ስትቀሪ ራሱ ይኸውልሽ እንደ ነፍስ እንደ ምድር እንደ ሀገር ነው የምትናፍቂው። ምን ይሄ ነው ደግሞ? ተይ እንጂ የሚባል ነገር የለም የኔ እናት። አንቺ እኮ ሀገርሽ ላይ ራሱ ሰርተሽ ማላወጥ የምትችይ ሴት ነሽ አይደል እንዴ? የምን ከሀገር ማውጣት ምንድነው? እናንተ እንኳን የኢትዮጵያ ቡታጀራ ሰዎች ማለት ነው የሆነ ነገር የተፈጠረ ቁጥር ከሀገር ልንወጣ ነው። ኧረ በእናታችሁ አሪፋችሁ ተቀመጡ። የምን እግዚአብሔርም የሚባል ነገር የለም እንዴ? ከሜዳ ሊጠፋ ነው። እኔ እንደ ውጭ ሀገር ሊሄድ ነው ማለቱን ተው። እንደው ትሄድ የምር ነው። ከሜዳ ሊጠፋ ነው የሚባል ነገር የለም። አልሰማሽም እናት አልሰማሽም ነው የምልሽ። የምር ነው። ጉዲን ካን ነው ዘንድሮ ሴትዮ የሚባል ነገር የለም። እኔ አንድ ቀን ራሱ ስትቀሪ ወለስ በናፍቆት ላብድ እንኳን ትንጥዬ ነው የሚቀራው። ጦሶ ፎራ ምን ማለት ነው? ተይ እንጂ እና ደግሞ ውዶቼ ትሄዳለሽ ብላችሁ ደግሞ ከሀገር ከወጣሽ በቃ ከሜዳ ትጠፋል የሚባል ነገር የለም። አትጠፋምም እና ከሀገርም እንድትወጣ ደግሞ ሰዎችም ያው ብሩክም እንድትወጣ አይሰጥም ብዬ አስባለሁ። ያስቀራታል። ገባችሁ? እና ደግሞ የኔ እናት ሄምዬ አስቢ እንጂ እንዴ እዚህ ጋር እኮ ባንቺ በናፍቆት የሚሞቱ ሰዎች አሉ። አስቢ እንጂ ለራስሽ ብቻ ሳይሆን ለኛም እኮ አንዳንዴ ማሰብ አለብሽ እንዴ። ምን ማለት ነው? እና ብቻ ለራስሽ ብቻ ነው የምታስቢው? ለአንቺ የሚጨነቅ ሰው የለም? እንደ እህቶች እንደ ወንድሞች እንደ በቃ እንደ ታናሽ እህት አድርጎ አንቺን የሚያስቡት ስላንቺ የሚጨነቁት ሰዎች አሉ። ለነሱም ማሰብ አለብሽ። ምናልባት ተጎድተሽ ሊሆን ይችላል። ምናልባት አይደለም በትክክለኛነት ተጎድተሻል። የምር ነው። በዚህ ልጅ እንድትጨክን ያደረገው ደግሞ ተጎድተሽ በጣም ብዙ ነገሮችን አሳልፈሽ ነው። አሁን ደግሞ በአንድ ተነስተሽ ውጭ ሊሄዱ ነው ከሜዳ ሊጠፋ ነው የሚባል ነገር የለም። ከሜዳ ሊጠፋ ነው የመጨረሻ ቪዲዮ ነው ያልሽው። እስቲ ደም ኧረ በስመ አብ እኔ አላወራም። እንዳንቺ ማውራት አልፈልግም። ሰላም 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 ሰላም። ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ አለው። እግዚአብሔር ይመስገን። ውዶቼ ቪዲዮን አየሁት ቆይቻለሁ፣ ግን ምን ብዬ ቪዲዮ ልስራ የሚለው ሀሳብ እያሰብኩኝ ነበር ትላላችሁ። እና ሄምዬ እንዳያችሁት ዛሬ ማሰናበጃ ቪዲዮ ነው ከሀገር ሊወጣ ነው ብላ መታለች። እኔ ደግሞ ይሄ ሀሳብ ማንም አያስማማም። ደግሞ እኛ ባንስማማ ግን እሷ ያሰበችው ነገር ማድረግ ትችላለች። ግን ለኛ ማሰብ አለበት። እኛ ለነሱ አሁን ውዶች እግዚአብሔርን ማለት ነው እውነት ሄምዬን በትክክለኝነት በትክክለኛ ልብ የሚወዱት ሰዎች በጣም የሚጨነቁ ሰዎች አሉ። በጣም ማለት ነው ከምነግራችሁ በላይ አንደኛ ከብሩክና እሱ እንዲለዩም አይፈልግም። አንዳንድ ሰዎች በትክክለኛ ልብ እውነተኛ ልብ የሚወዱት ደግሞ ሄሚም ደግሞ ለብቻውም እንደዛ የሚወዱት አሉ፣ እኔም ጨምሮ ማለት ነው። ስለዚህ ሄሚን ጋር አንድ ቀን ሳናይ ሲትቀር በእውነት በጣም ነው የሚደብረው። እንደ ሄሚዬ አንቺ የሆነ ነገር ከሀገር ወጥተሽ አይደለም ማስተካከል ያለብሽ ህይወትሽን አዲስ ህይወት መጀመር ካል ሀገርሽ ላይ ቁጭ ብለሽ ይኸውልሽ አንዳንዴ ማለት ነው ውዶቼ እናንተ ሰው አትነሳም አትችልም ያለበት ቦታ ላይ ችላችሁ ጠንክራችሁ ማሳየት ነው እንጂ ያለበት ያን ቦታ ደቃችሁ ማውጣት ማለት ያ ፋራነት ነው እንጂ ይሄ ጀግንነት አይደለም። ገባሽ? አንቺ እውነት ከብሩክ ተለይተሽ የሚሆን ምንም ይሆን እንድትለዩ አንፈልግም። ተለይተሻል ማለት ደግሞ ከሀገር ከብሩክ ከተለይሽ ሜዳ ጠፋል ምን ማለት ነው? ለብሩክ ብለሽ አይደለም ሜዳ የጀመርሽው። ኦኬ ምናልባት አረባይናትሽ ታይን እንደ ላትቀበሉን ትቺ አንቺ ሰላም ሆኚ እንጂ ደስተኛ ሆኚ እንጂ ግን ከብሩክ እንድትለዩ አልፈልግም። አይ አልፈልግም ብለሽ ከተለያየሽ አንቺ ከማንን ጋር ነኝ እኔ ያለሁልሽ እኛ አለንልሽ። እግዚአብሔር እውነቴን ነው እንዴ ምን ማለት ነው ደግሞ? ይሄ ደግሞ እንዴ ከሜዳ ሊጠፋ ነው ከብሩክ አካል መጣው አትቀበሉኝም? ኖ ኔቨር ኤቨር ማይሲስ እንዴ እንደዛ አይደለም በእውነት አንቺ በማንነትሽ ብቻ የሚወዱት ሰዎች አሉ። አንቺነትሽን ብቻ የሚወዱት ሰዎች አሉ። ብሩክ ጋር ሆነሽ አብሮሽ ሆነሽ የሚወዱትም አሉ። አንቺን ብቻሽ የሚወዱት ሰዎች አሉ። ምን ነው እንዴት ነው የምታወሪው? አንቺ ብቻ ማለት አንቺና ብሩክ ሲቶኑ ብቻ የሚከተል ሰው ያለ ነው እንደሚመስልሽ? አንቺ የሚወዱሽ ሰው አሉ። ኦኬ እንደምንሽ ብሩክም እንደዛው በራሱ መንገድ እሱን ብቻ እሱነቱን ማንነቱን ብቻ የሚወዱ ሰዎች አሉ። ስለዚህ ከብሩክ ተለያይሽ ማለት ከሀገር ወጣሽ ከሜዳ ሊጠፊ ነው ምን ማለት ነው? ዋሪዩ ዋይ እንዴ ምን ማለት ነው? የምረን እኮ ነው። አንድ ሰው እኮ ከአንድ ሰው ተለየው ማለት ደግሞ ለሌላ ሰው እኮ በቃ ከዚህ ሰው ተለየችና እንደዚህ ሆና ቀረች። አያችሁት? በቃ ከሀገር ወጣች እንደዚህ ሆናች ታንከራተተች ነው የሚሉት። ለምን እውነትም ተለይተሽ ከሆነ ጠንካራነትን ጀግንነትን ኮራ ብለሽ አሳየው። እንዴ ምን ማለት ነው? ሄምዬ በቃ ከአንድ ሰው ጋር ተለየው ማለት ደግሞ እኔ ያሰብኩትን ህልሜ ሁሉ ነገሩ ትቼ ከሀገር መውጣት አለብኝ? ኖ እንደዛ ማለት አይደለም። ለራስሽ ጠንክረሽ ማሳየት ነው ያለብሽ የኔ እናት። ሶሪ እንዴ
እኔ ለአንድ ሰው ብዬ አይደለም ህልሜን የጀመርኩትን ያየሁትን የጀመርኩትን ህልሜን ከማሳካት ወዲያ አላለም። አንድ ሰው ጋር ተለያው አንዱንኩም ይሄ ጉዳይ አይደለም እንኳን የምረ ነው። ከፍቅረኛ ጋር ተለያው ብዬ ደግሞ ያሰብኩትን የተመኘሁትን ህልሞችን ሳላሳካ ንቅንቅ መባና ካሳበ ንቅንቅ አልልም ኖ እንዴ ሊወድ ይችላል ላፈቅር ይችላል። ግን ስለወደድኩ ስለፈቀርኩ ብቻ እኔ ያሰብኩትን የተመኘሁትን ህልሞችን ሳይሳካ ከሀገር ሊወጣ ነው ከሜዳ ሊጠፋ ነው ናይ አረ ተይ ሄምዬ ተይ እንደዛ አይደለም እንዴ የሚባል ነገር የለም እንኳን እግዚአብሔርን እንደማይሆን ነገር ይባላል እንዴ አንቺ አንድ ሰው ጋር ሆነሽ ነበረ ሰው ያየው የነበረው ብቻም ደግሞ አይቶሻል ሰው ጠንካራ ጀግና አስተዋይ ከብሩክ ጋር ምናልባት ላይፉ ካልተመቸሽ ካልተስማማሽ ማለየት ፈልገሽ ከሆነ ተለያዩና በቃ እና ደግሞ ተለያይተሽ በራስሽ አይዲ ወደ ሜዳ መጣት አይችም። ከብሩክ ጋር ከተለያየው ከሌላ ሴት ጋር ከመጣው አትቀበሉኝም ምናምን አረ ሄሚዬ አረ ኔቨር አረ ተይ እና ውዶቼ አንድ ነገር ልንገራችሁ ሄሚዬ አንዳንዴ ለሰውም እያሰባችሁ እዚች ጋር አንቺን በጣም የሚወዱሽ ሰው አለ በጣም ሲላንቺ የሚጨነቁ ሰዎች አሉ ለነዚህ ሰዎችም አስቢ ገባሽ ደግሞ ሌላ ደግሞ ምንድነው ከሜዳ ጠፋለሁ የምትዩ ነገር ይሄ ከጭንቅላትሽ ጠቅልለሽ ጣዩ የኔ እናት አይደለም እግዚአብሔርም ማጥፋት የሚባል ነገር እኛ መስዋዕት አንፈልግም ማጥፋቱን ታይ አንቺ እንኳን እድሜሊኩን ከሜዳ ጠፋለሁ ማለት ታይና ይኸውልሽ እኛ ዛሬ ማተሽ ነገ ሳትመጪ ስትቀሪ ምን አክል እንደምትናፍቂ ግን አታውቅም ማለት ሰውን አትረጅም ነው አልገባኝም እንዴት ነው የሚታየው እንዴ የሚወዱኝ ሰው የለም ነው እኔ የሚወደኝ ሰው የለም ለኔ የሚጨነቅ ሰው የለም በቃ እኔን አልናፍቃችሁም ለሰው የሚናፍቅ ሰው የለኝም ማለት ነው ወይስ አልገባኝም መናፈቁን እንኳን ታዩ ለራስሽ የናቴ ህይወትሽን አስተካክለሽ ህልምሽን እያሰብሽ የተመኘሽው ነገር እያሳካሽ ኑሪው ጭቅጭቅ ጭንቅላትሽን ማስጨነቁን ታዩ በዚህ እድሜ ላይ ተጨነቅ ምንም አታመጭም አንደኛ ነገር ደግሞ ምንድነው ያለችው ወንድ ልጅ ሆኖ ብዙ ነገሮችን ማስተካከል የሚችለው ወንድ ልጅ ነው ብላለች ብሩክ አንድ ነገር ልንገሪ አንተ ካሜራ ፊት ላይ ነው እኛ የምናውቀው ከካሜራ ጀርባ ምን እንዳደናቅም የምር ነው እንደውን ቆፍጦን ብለህ ከህይወት ሁሉ ማያስፈልጉ ነገሮችን አስወጣ ሄሚ አሁንም እንኳን መልእክት ነው እያስተላለፈች ያለችው ውዶች እግዚአብሔር መልእክት በትክክለኛ እና እኔ እንደዛ ነው የተረዳሁት እኔ እንጃ የምር ነው በቃ እኔ ሄሚ አሁን ከብሩክ ጋር ተገናኝታ ሴት ጎደኛ ነው ይሄ ምንድነው ብላችሁ አስታውቃ አታውቅም ብሩክ ግን ብዙ ሴቶችን ብዙ ሰዎችን ጎደኛ ነው ምናምን ብሎ አስታውቁናል ስለዚህ ከህይወትክ ውስጥ ላይ ደስ የማይል ነገሮችን ህይወትክን እንዲስተካከል የማይፈልጉት ነገሮችን ከሄሚ ጋር የሚያለያይክ ነገሮችን ማስተካከል አለብክ ግዴታ ማለት ነው እንደዛ ነው ምላችሁ ውዶቼ አይዟችሁ የጨረቃ ፋሚሊ ፈርዶብናል ዘንድሮ ጾሙ እንኳን አለቀ እንኳን እንደዚህ በጭቅጭቅ ማለት ነው ጉድ እንኳን ነው ብቻ ፈጣሪ ያለ ይሆናል እና ፈጣሪ ያለ ነው የሚሆነው ያው እንደዛ እየተጨቃጨቁ ሰው አለ የጾመኛ ሰው አለ የሚከተሉን ሰዎች አሉ ብሎ ለኛ ሳያዝኑ በጣም ነው የሚያስጠላው ለማንኛውም ይሁን እና ውዶቼ በጣም ነው የምወዳችሁ በጣም ነው የማከብራችሁ ቪዲዮን ሼር አድርጉ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ ሄሚም ደግሞ የሚከሩ የምር ነው እኛም እንመክራታለን ምናምን እግዚአብሔርን ሰው ሀገሩ ላይ ሆኖ ራሱ ከሰው ሀገር እንኳን በምን አይነት መንገድ እንውጣ እየተባለ ነው ሰው አሁን ሰዓት ላይ ስለዚህ ሰው ሀገር እንምጣ ምናምን ነው ተው በቃ በእናታችሁ እንደዚህ አይነት ጭቅጭቅ የሆነ ቪዲዮዎችን መስራትን አቆሙ ለሰው ልጅ አስቡ እንዴ ለራሳችሁ ጭንቅላት ብቻ ነው የምትጨነቁት ቅምጥል አንቺም ደግሞ አይዞሽ የኔ እናት የኔ ውድ ሄድ አይዞሽ በእውነት ትንሽ በእውነት በቃ ተከፍተሻል እኔ እውነት ሄሚ የፊት እንኳን ልክ አይደለም የኔ እናት አይዞሽ እንደምን ማለት ነው ደግሞ ለማንኛውም ብሩክም አንተ አስቢበት ህይወትክን አስተካክል ሄሚን ካንተ እንድትላይ ማትፈልግ ከሆነ ህይወትክ አስተካክል ገባ እና ማስተካከል አለብክ እንደዛ ሄሚን የሚያስከፋ ነገሮች ሁሉ ህይወትክ ለሚደረገው ነገሮችን ማስተካከል አለብክ እንዴ ግዴታው ማለት ነው እና እንደዛ ነው የምላችሁ ውዶች በጣም ነው ማስጠላው እግዚአብሔርን የዘንድሮ ጾም ግን እነኚህ ጭቅጭቅ በእነሱ ጭቅጭቅ ደግሞ ሜዳ ላይ ሰው እየተጣሉ ልጆች እየተጣሉ እኛል ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን በእውነት በጣም ነው የሚያስጠላው እና ለማንኛውም ሄሚዬ የኔ ውድ ሄድ ለእህቶች እያሰብሽ ማለት ነው እኛ እህቶችሽ እንደምን ማለት ነው ታይ እንጂ ከሜዳ ጠፋለሁ ማለትም ታየው የኔ ውድ ሄድ እኛ ሁሌም ከጎንሽ ነን መቼም የማንጠላሽ መቼም የማንተውሽ አለልሽ ከነማንነትሽን ምን ወድሽ ከነማንነትሽን በእውነት ነው የምልሽ
እና አለልሽ ከጎንሽ በምንም ነገር ማለት ነውና አይዞሽ በርቺ። አንቺ ጠንካራ ጀግና፣ አስተዋይ፣ አርቆ አሳቢ ትንሽ ትልቅ ነሽ እና አሁንም የማንነት እንድታሳዩ ነው የምንፈልገው። ከሜዳ ጠፋለሁ የሚባል ነገሮችን ታዩ፣ ወደ ራስሽ ተመለሺ እና ውዶቼ ወዳችኋለሁ። መልካም ምሽት ይሁንላችሁ ባይ